رابن اردن رابن مختار بل رابن اردن يينا يكيبون مكمچا አመቻች ፈርስኪፍቲስ ደብል ጋይስ ፈርስኪፍቲስ ደብል ሙክታር እንደሷ በል ያለ ማቋረጥ ጌም ውስጥ ከሚያልቅ ፈርስኪፍቲስ ደብል ጋይስ ፈርስኪፍቲስ ደብል አረ ፈርስኪፍቲን ተጠቀሙበት ጋይስ ፈርስኪፍቲስ ደብል ኤኒ ጊፍቲን ፈርስኪፍቲስ ደብል ነው ፈርስኪፍቲስ ደብል First gift is double, guys. ሙክታር አትልም እንዴ? ፈርስት ጊፍት ኢዝ ደብል መች ይሰማላይ በላጮክ ብለክ ራበን እርዱን በል አንተ አላልክም። እሷ ብቻ ናት እያለች ያለችው። ማን እንዳይሰማ ፈርተህ ነው? ግቢ ላይ እንዳረብሻቸው ይሄ ማየር ቦናል አሁን እዚህ ምን ራበን እላለሁ። ችግር የለም። እቺማ ትክክለኛ ፕሮፌሽናል ለማኝ ኢትዮጵያ ለማኝ ነበርሽ እንዴ? በየቤቱ በር ላይ ያው ከነዚህማው ከነ እጅሽ መንቀጥቀጡ ምናምን ችለሽበታል። ራበን ኦሪጂናል ለማኝ በያሁን ኢንተርናሽናል ሴትዮ ባለም አቀፍ ጎዳና ላይ ትለምን ነበር ድሮ ኢትዮጵያ። ራበን 8 ሰው አንዳንድ ለቀመም ጨመረችበት። እኔ ከጠየኳት ውጭ ጭራሽ 8 ሰው አንዳንድ ሶዳችሁ አበባ 8 ሰው ሴትዮ አስሙኝልኝ በማርያም ጌሜን አታበላሽ። የሚያስሙኝልኝ 8 የተለያየ ሳይስ ሙሉ ናትሽ ለተሰለቀች ምላስ Let's go guys. እንደምን አንድ ጊዜ እንኳን አላሸነፍ ነገርኳቸው። መጡልሽ እኮ እሱን ምን ከኛ ቤት ነው የሞሉልሽ? ታቻታለቃሽ ሁሌ ጌሜን አታበላሽብኝ። አሻፍና እንደገና ጀምሪ። ጌሜን አታበላሽብኝ። እኔ መጫወት አልችልም። ይስጥሻ ያኛው ሙሴ ተብዬ አለቃ በተብዬው ያለ ትሪፕል ይስጥሽ። አቅበለው ያለ ትሪፕል ለመስጠት አረባ ጌም እኮ ትሪፕል ነው ጋይስ። የትኛውም ጊፍት በሶስት ነው እዚህ ተጋገዙ። ቴንኪው ሁላችሁም በጣም አመሰግናለሁ። ነው ጋይስ ትሪፕል ነው ሶስት አንድ ጊዜ እንኳን አሸንፍ እያንዳንዱ አምስት ጊፍት በሶስት ነው የሚባዛው። ብርዝና ይመችሻው ትሪፕል ግራንድ ቴንኪው። እንደዚህ መስተጋገዝ ያለምንም ምናምን ትሪፕል ኤቭሪቲንግ እንደው አንድ ጊዜ ብቻ ላሸንፍ። ትሪፕሉ ሳያልቅብን ተጋገዙ። ይመጣል ስናይፕ ይደረጋል ጋይስ። ኧረ ተጋገዙ ጋይስ። ሶስት ጥፉ ሳያልቅ ትሪፕል ሶስት ጥፉ ሳያልቅ ታሪክ መብለጥ አለብን ጋይስ። ሶስት ጥፉ ሳያልቅ ሁላችሁም ትሪፕል ጥፉ ሳያልቅ አሸነፍኳቸው ማለት ነው። ግላቭ ማንጋ ልቀጣ ነው ማለት ነው። ወላሂ ሰርግና ምላሽ ነው ይሄ። ቶምቦላ ለተሪ ነው ይወጣልኝ እያልኩ ነው። ማንጋ ነው ወይኔ ሙክታር እጅ ላይ ልውቅ ነው። ፈጣሪ ባይደራም። ኧረ ይሄ ሰውዬ እጅ ላይ ልውቅ ነው በእናታችሁ። ይሄ ተረገመ ሰውዬ እጅ ላይ እንዳልወድቅ ጋይስ። በማርያም ጋይስ ታይሚንግ፣ በማርያም ጋይስ ታይሚንግ ጋይስ ከቻላችሁ ጋይስ ታይሚንግ ያሸንፍ ነው ወይ ያልኳችሁ እኮ ነው ጋይስ ከቻላችሁ። እኔ አልቀጣላችሁም። አልተቀጣችሁልኝም በስነ ስርዓት። እና እኔ እየተቀጣሁ አልተቀጣችሁልኝ በስነ ስርዓት። ሄዳችሁ እኔ አንተ በተለይ አንተ አልተቀጣችሁም። ራበኝ እርዱኝ በል በዜማ አንተ ፈቅደምን ካለብዛ ልቀጣ ጋይስ ታይሚንግ አንቺ በስርዓት አልተቀጣሽም። እኔ ምን በደንብ ነው የቀጣሁት። የበለጠ ማጣፈጫ እየጨመርኩ ትክክለኛ ለማይመስል አንቺ ተቀጣሻል፣ እሱ ይቀጣ። አንቺ ተቀጣሻል፣ እሱ ይቀጣ። ተቀጣኝ እስኪ መጀመሪያ ስሚኝ ያበራ ጋይስ ታይሚንግ ገየሰማንክ ነው ተቀጣ። ጋይስ ታይሚንግ ምንድነው የሚያወራው ይሄ ሰውዬ? ጋይስ ታይሚንግ ኧረ ግላብ ስጡኝ። ኧረ በማየሙት ግላብ ልቀቅልኝ። ኧረ ግላብ አለምዬ ግላብ ጨርሰሻል። ሜሉ ዲፈረንት ግላብ አለ ወንድሜ፣ ግላብ ልቀቅልኝ። እንደዚህ ግላብ ልቀቅ። አንድ 6 ሜሉ ሁለት ግላብ ወይ ሁለቱን ግላብ ኦኬ ይስተር ሁለት ግላብ ችግር የለም። ወይ ደግሞ ግላቡን እየነካችሁ ስጡ ጋይስ። ልዩነታችን በጣም ትንሽ ነው። በማየሙት ልዩነታችን ብቻ ነው ልዩነታችን። እኔና ሙክታር ስጡበት። ግላቡን እየነካችሁ በሰጡት ማንኛውም ጊፍት በ5 እጥፍ ነው የሚባዛው። 5 እጥፍ ነው። ኧረ ስጡ ጋይስ ግላቡን እየነካችሁ ታይሚንግ 10 ሰከንድ ቀረ። በፈጣሪ ስጡ። ደርሺ በእናታችሁ ስጡ። 5600 ነው። እሱ ነው 2500 ነው ጋይስ። ልዩነታችን 3000 ነው። ወይኔ ተጋገዙ። አንድ ላይ ጋላክሲ መኒጋን
ኧረ 3000 ደርሰናል ጋይስ። በ2700 ልዩነት አንቀጣ። ኧረ ታይመር ያለው ታይመር ወይኔ ስሚ ሀቢባ እንደ አንድ ጌመር ማለት ነው። ሀቢባ አዳምጪኝ አንዴ። እንደ አንድ ጌመር እኔ አሁን አሸንፍ ነበር፣ ሰው ነበረኝ። እንደ አንድ ጌመር ማለት ነው። አስሞይልኝ፣ አበባ አስሞሉልኝ። እኔ አይሞሉም። ቅጣት ነገሩኝ። አሁን ጌሜን እየተበላሸብኝ ነው። አስሞሉልኝ። ምን ችግር አለው? ቤተሰቦችን ሄዳችሁ ለቅድስት አበባ ሙሉ አልኳችሁ። የሄደ ሞላ። እኔ ምን ላድርግ? ማሻአላህ አልሐምዱሊላህ። አሌክስ ወይ የምታምነው አምላክህ እንደ ቤተሰብ ቅድስት አበባ ሲመጣ እኔ ጋር ሞልታችሁ መጀመሪያ ከዛ ሄዳችሁ ሙሉላት። ኧረ በእናትህ በራሷ ጥቁም ተዋራ አሌክስ በፊት ለፊትሽ ነገርኳቸው። አሌክስ እኔ ሙክታር አልተቀጣክልኝም፣ አልቀጣልም። ተቀጣልኝ በስርዓት አልተቀጣልኝም፣ አልቀጣልኝም። ምንም እኮ የምትሰሚው አላወራሁም። አልተቀጣህም። በስነስርዓት እጇን እያንቀጠቀጠች እንደ ፕሮፌሽናል ለማኝ ነው የለመነችው። አንተ አልተቀጣህም። ድምፅክንም አልሰማህም። ትሰሚያለሽ፣ ብቻሽን እኮ ነው የምታወሪው አንቺ። እንስማክ፣ አሁን ሂድና ተቀጣ። እንስማክ እየሰማንክ። እኔማ ወላሂ እቀጣለሁ። ድምፄ መች ይሰማታል እኮ? አይሰማትም እኮ። ካልሆነ ቅጣት በቅጣት አንጣጣልኝ። አላጠጣም። ይጣጣል እንዲህ ነገር። አሁን ሳልገልብኝ አውቃ እኮ ሳልገልብኝ እኮ ነው። ሀዩቲ እንትን እኮ ነው ሀዩቲ፣ አንቺ ብቻ መሙላታችን አበባ ብዙ ሰው ስለሚኖር ብዙ አበባ ነው የሚጠይቀው። 8 ላይክ ከእናንተ ብዛት እኮ አይደለም እኮ። ቅጣት በቅጣት አንጣጣልኝ እኮ ነው ያልኩህ። ለምን ቅጣት በቅጣት አንጣጣለሁ? በቃ ልቀጣ እንጂ ምን አደረገ? እናጠጣው እንዴ? እናጠጣው መስለኛል። በቃ እሺ ጠጣ፣ አስገቢው። አውቃ እኮ ነው ሲጀመር። ምንም በቃ የምትቀጭ ከሆነ ስትቀጭን ማለት ነው ሀቢባ፣ ከልብሽ ነሽ። አዳምጪ። እየተቀጣሁ አይደል እየለመንኩ እንዳያገኘን እንትን ድምፅህን ሰው እንዳይሰማ ፈርተህ አላልክም። እሺ ሀናዬ አይሰጡም። በቃ እኔ ቤት እኮ ሰው አንሶ ሳይሆን ሰው እኮ ብዙ ነው፣ ግን አይሞሉልኝም። ለምን እንደሆነ አላውቅም። ጋይስ ትሪፕል ጋይስ ትሪፕል ነው። አሁን ማሸነፍ እችል ነበር። ችግር የለም። አንደኛ የወጣ ሁለተኛና ሶስተኛ የወጣ ነው የሚቀጣው ቅጣት። ጋይስ ቅጣት ከ5000 በላይ ነው። አንደኛ የወጣ ሁለተኛና ሶስተኛ ነው። 5000 በላይ ብቻ መሆን ነው የሚጠበቅብን። በእናታችሁ ፈርስት ጊፍት ኢዝ ትሪፕል ጋይስ። አላዝኝ። እድሜሽን ጨርሻለሽ፣ እዚህ ጊዜሽን ጨርሻለሽ። ራስሽ እስኪዩ ሰርግ በየቦታው የበዛው ለምን ነው? አንድ ቀን ነው እዚህ ሰው ሀገር እናት አባትሽ በሌሉበት በተወለድሽበት በተከበርሽበት ያላደረግሽው እዚህ ስደት ላይ የማታውቂያቸው አሽቃባጮች አብረው እዚህ ጋር ለሆቴል ተብሎ የተከፈተ ዲጂ አለ። እሱ ይከፈታል። ከዛ በቃ አንበቃ ለምሽን አየሽ። በቃ ወጉ አልቀረልሽ ወጉ አልቀረልሽ። ከእንጂ ሚዜ ካረግሻቸው ሴቶች ከሁለቱ ጋር ወጥቷል። እመኚ፣ ሚዜ ብለሽ የመረጥሻቸው ሴቶች ከሁለቱ ጋር ወጥቷል። ምታውቂዋን አይደለም። ቆይ መጀመሪያ አንቺ በደንብ ገንዘብሽንም ምንሽንም እኔ እንኳን የማውቀው ልጅ ጉድ ተብሎ እዚህ ሰርግ አረገ። እሷ እኮ ነች ገንዘቧን ከፍላ ምን ብላ ወጪ አውጥታ ምናምን ኢጃዛ ቤቷን ሰጥታው ልጆች 22 ነው ምናምን ልጆች አሉ ነበሯት። እሱ ሙሉ ሰጥታው ምናምን ቤተሰብን ጠይቅ ልምጣ ብላ በዛው ስትሄድ ሁሉ ነገር እዚህ ጋር ብልሽሽሽሽ ታርጎ አሁን የሷን ጓደኛ አገብቶ የሚኖር የምታውቁት የምናውቀው ሀገር የሚያውቀው ሰው አለ። ታዲያ አሁን እናንተ ሰው ናችሁ ወይ? አይደላችሁም። ማለት ነው ራሳችሁ ጋር ስራ ስሩ። እሺ ገስት ውስጥ ያላችሁ እስኪ በዚህ ሐሳብ ላይ ሐሳብ ስጡ። እዚህ ጋር ገስት ሰዎች እስኪ ሐሳብ ስጡ ያለች ገስት ውስጥ ያላችሁ ተኝታችሁ ነው አላችሁ? አለን። ሳሚዬ እንዴት አመሻችሁ? እንዴት አመሸ? ሰላም ነህ ወይ?
ስላስገባችሁኝ በጣም አመሰግናለሁ። እኔ ምክርህን በጣም ነው የምወደው። ለእህቶች የምትመክረው ለሁላችንም የምትመክረው ምክር በጣም ደስ የሚል ነው። ግን የሚላችሁን በደንብ ተግባር ላይ ብታውሉት ደስ ይላል። ምክንያቱም የሚጠቅም ነገር ነው። እኔ ማነኝ ብለን እንድናስብ ያደርገናል። ምን እያደረግን ነው? ምን እየሰራን ነው? ወደ ኋላችን ያለውን ነገር እንድናስብ የሚያደርገን ሀሳብ ነው ወንድማችን እያለን ያለው እና በጣም ነው የምናመሰግን። እኔ ሳቅህ በጣም ረጅም ጊዜ ነው። ቢያንስ ልትረሳኝ ትችላለህ። ቲያንስ ላይ ምናምን ነበር እኔ የማውቅህ በጣም ረጅም ጊዜ ነው እና ከዛን ጊዜ ጀምሮ ነው የማውቅህ ወንድሜ። ሁሉ ነገር ክርክም ለእህቶችህ ያለ ፍቅር። እኔ ያለው ዱባይ ነው አሁን ዱባይ 14 ዱባይ ያለሽ? እኔ አዎ አግብተሽ ትዳር መስረተሽ ልጆች ምናምን ይዘሽ ነው እዚህ? እኔ ከመጀመሪያው ብጀምር ትንሽ ይረዝምባችኋል፣ ለእህቶችም ሊጓተት ይችላል። አጠር አድርጌ ልንገራችሁ። ያገባሁት በ15 ዓመቴ ነው። የ3 ልጆች አሉኝ። በራሴ ፍላጎት ሳይሆን በቤተሰብ ነው ያገባሁት የነበረው፣ ልጅ ሆኜ ማለት ነው። እግዚአብሔር ይመስገን የ3 ልጆች እናት ነኝ። ከባለቤቴ ጋር ተለያይተናል። ልጆቼን አስተምሬያለሁ። ሴቷ ልጄ ነርስ ናት፣ ወንድ ልጄ ዲያቆን ነው። የመጨረሻው ደግሞ 9ኛ ክፍል ተማሪ ነው ማለት ነው። ደስ አይልም ታዲያ? ህይወቴን በሙሉ ለልጆቼ እድሜን በሙሉ